ለመምህራን በአዲሱ የደሞዝ ጭማሪ መሰረት ክፍያ ለመፈጸሙ ከፍተኛ ቅሬታ አስነስቷል። ሙሉ መረጃውን የምናደርሳችሁ ይሆናል። በመዲናዋ ለሚገኙ ግብር ከፋዮች አዲስ አሰራር ይፋ መደረጉ ተሰምቷል። ከዚህ ጋር ተያይዞ የወጡ መረጃዎችን እነግራችኋለን። የገንዘብ ሚኒስቴር ሞዴል የንብረት ታክስ አዋጅ ለሁሉም ክልሎችና የከተማ አስተዳደሮች መላኩን አስታውቋል። በአዋጁ የተካተቱ ዝርዝር ጉዳዮችን የምናጋራችሁ ይሆናል። በአሜሪካ የዲቪ ሎተሪ መታገዱ ተሰምቷል። ይህ ውሳኔ በበርካቶች ዘንድ ስጋትን ፈጥሯል። ከመረጃዎቻችን መካከል ይዘነዋል። ሰላም ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የታህሳስ 10 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የግብር ከፋዮች የልዩ መብት ካርድ በይፋ ስራ ጀመረ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማው የሚስተዋለውን የገቢ አሰባሰብ ክፍተት ለመሙላትና ግብር የመክፈል ባህልን ወደ ላቀ ደረጃ ለማሸጋገር ያለመ አዲስ አሰራር ይፋ አድርጓል። ቢሮው ግዴታቸውን በታማኝነት ለሚወጡ ግብር ከፋዮች ልዩ ማበረታቻዎችንና ጥቅማ ጥቅሞችን የሚያስገኘውን የታማኝ ግብር ከፋዮች የልዩ መብት ካርድ በይፋ ስራ ላይ መዋሉን አስታውቋል። ይህ አዲስ ስልታዊ እርምጃ የተወሰደው በከተማዋ ያለውን ሰፊ የኢኮኖሚ እንቅስቃሴ ተከትሎ መሰብሰብ የሚገባውን ገቢ ሙሉ በሙሉ ለማግኘት በሚደረገው ጥረት ውስጥ የታማኝነት እውቅና መስጠት አስፈላጊ ሆኖ በመገኘቱ ነው ተብሏል። የከተማ አስተዳደሩ ገቢዎች ቢሮ እንደገለጸው የልዩ መብት ካርዱ በሶስት ዋና ዋና እርከኖች የተከፈለ ሲሆን ከፍተኛ ግብር ለሚከፍሉና ለረጅም ጊዜ ላቀ ታማኝነት መዝገብ ላላቸው ግብር ከፋዮች የሚሰጥ የፕላቲኒየም ደረጃ፣ በግብር አከፋፈል ስርዓቱ ውስጥ ከፍተኛ ተገዥነትን ላሳዩ የሚሰጥ የወርቅ ደረጃና ሕግን አክብረው ግዴታቸውን በወቅቱ ለሚወጡ ግብር ከፋዮች የሚሰጥ የብር ደረጃ መሆኑን ተገልጿል። እነዚህን ካርዶች የያዙ ግለሰቦችም ሆኑ ድርጅቶች በመንግስት ተቋማት ውስጥ ልዩ የቪአይፒ አገልግሎት ያገኛሉ የተባለ ሲሆን ይህም ቢሮክራሲው ውስጥ የሚታየውን እንግልት በመቀነስ እንደ ንግድ ፍቃድ እድሳትና የጉምሩክ ክሊራንስ ያሉ ሂደቶችን ያለምንም ወረፋ እንዲያከናውኑ ያስችላቸዋል። በተጨማሪም ከፋይናንስ ተቋማት ጋር በተያያዘ የብድር አቅርቦትና የውጭ ምንዛሪ ጥያቄዎች ላይ የአስተዳደሩን የድጋፍ ደብዳቤ ማግኘት መብት እንዲኖራቸው የሚያደርግ አሰራር መሆኑም ተገልጿል። መምህራኑ በአዲሱ የደሞዝ ማሳኪያ ጭማሪ መሰረት የመስከረም ወር ክፍያ እንዳልተፈጸመላቸው ተናገሩ። የፌዴራል መንግስት ለመንግስት ሰራተኞች ተግባራዊ እንደሚደረግ ያስታወቀው ባለፈው ዓመት ነሐሴ ወር ላይ የነበረ ቢሆንም የደሞዝ ጭማሪው በደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ድረስ ተግባራዊ ሳይደረግ መዘግየቱ ተገልጿል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር ወር መጀመሪያ ላይ በሰጠው መግለጫም በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር። ከመግለጫው በኋላ ግን ቢሮው የመምህራን የጥቅምት ወር ውዝፍ ክፍያ ቢፈጽምም የመስከረም ወር የደሞዝ ጭማሪ በአብዛኛው የክልሉ አካባቢዎች እስካሁን አለመከፈሉን የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ገልጸዋል። ይህን ተከትሎ መምህራን ጥያቄ በማንሳት ላይ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎች እንደነበሩ መናገራቸውንም ኢትዮጵያን ኢንሳይደር ዘግቧል። በርካታ አዳዲስ ኢንዱስትሪዎች ስራ ጀመሩ። በአማራ ክልል በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተገልጿል። በዛሬው ዕለት የአምራች ኢንዱስትሪ ብሔራዊ ካውንስል ኮሚቴ በከተማዋ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ የጎበኘ ሲሆን በጉብኝቱም የኢንዱስትሪ ሚኒስተር መላኩ አለበልን ጨምሮ የግብርና ሚኒስተር አዲሱ አረጋ፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀባታ እንዲሁም የፌዴራልና የክልል ከፍተኛ ስራ ኃላፊዎች ተሳትፈዋል። በዚህም ባህር ዳር ከተማ ከ273 በላይ አምራች ኢንዱስትሪዎች መኖራቸው የተነገረ ሲሆን በተያዘው በጀት ዓመት ብቻ ደግሞ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ ጀምረዋል ተብሏል። በተጨማሪም 42 ኢንዱስትሪዎች ወደ ስራ ለመግባት ማሽን በመትከል ላይ እንደሚገኙ በጉብኝቱ ወቅት ተገልጿል። የገንዘብ ሚኒስቴር ሞዴል የንብረት ታክስ አዋጅ ለሁሉም ክልሎችና የከተማ አስተዳደሮች መላኩን አስታወቀ። የገንዘብ ሚኒስቴር በፌዴራል የንብረት ታክስ አዋጁ አንቀጽ 3 መሰረት ክልሎች የተለያዩ ዝርዝር ህጎችን እንደሚያወጡና ለዚህ መነሻ የሚሆን ሞዴል የክልሎች የንብረት ታክስ ህግን የፌዴራል መንግስቱ እንዲያዘጋጅ በሚደነግገው መሰረት የተዘጋጀው ሞዴል የንብረት ታክስ አዋጅ ለሁሉም ክልሎችና የከተማ አስተዳደሮች መላኩን ገበያ ሚዲያ ከሚኒስትሩ ሴኩላር ደብዳቤ ተመልክቷል። በህገ መንግስቱ አንቀጽ 99 መሰረት ጥር 3 ቀን 2015 ዓ.ም በተካሄደው የፌዴሬሽንና የህዝብ ተወካዮች ምክር ቤቶች ሁለተኛ
ሁለተኛ ዓመት የሥራ ዘመን አንደኛ የጋራ ስብሰባ ውሳኔ መሰረት የህዝብ ተወካዮች ምክር ቤት በጥር 2017 ዓ.ም የፌዴራል ንብረት ታክስ አዋጅ ቁጥር 1365/2017ን አውጥቷል ያለው ሚኒስቴሩ ይህም በአገሪቱ የሚገኙ የከተማ አስተዳደሮች በየአካባቢያቸው የንብረት ታክስ እንዲጥሉ እንዲሰበስቡና እንዲጠቀሙ የሚያስችል ህጋዊ ማዕቀፍ መፍጠሩን ገልጿል። ሚኒስትሩ የተጣጣመ የንብረት ታክስ ስርዓት ለመዘርጋት የታክሱ መሰረት የታክስ ምጣኔ ታክስ የሚከፈልባቸው ንብረቶች ከታክስ ነፃ የሆኑ ንብረቶችና መሰል ቁልፍ ጉዳዮች ላይ አገራዊ ወጥነትን ለመጠበቅ እንዲሁም እንደ የፖለቲካና ኢኮኖሚያዊ ማህበረሰብ የመገንባት ህገ መንግስታዊ ዓላማን ለመደገፍ ክልሎች በዝርዝር ሊያወጡት የሚገባ የአፈጻጸም ህግ አስፈላጊ መሆኑንም አክሏል። በፌዴራል የንብረት ታክስ አዋጁ አንቀጽ 3 መሰረት ክልሎች የተለያዩ ዝርዝር ህጎችን እንደሚያወጡና ለዚህ መነሻ የሚሆን ሞዴል የክልሎች የንብረት ታክስ ህግን የፌዴራል መንግስቱ እንዲያዘጋጅ በሚደነግገው መሰረት የገንዘብ ሚኒስቴር፣ የከተማና መሰረተ ልማት ሚኒስቴርና የገቢዎች ሚኒስቴር በጋራ በመሆን ሞዴል የክልሎች የንብረት ታክስ አዋጅ ማዘጋጀታቸው ታውቋል። ሚኒስትሩ በዚህ መሰረት ክልሎች ሞዴል ህጉን እንደ ክልላዊ አዋጅ በማውጣት በየከተማ አስተዳደሮች ውስጥ የአፈጻጸም ሂደቱን እንዲጀምሩ የጠየቀ ሲሆን ክልላዊ ልዩ ሁኔታን የማካተት ጉዳይ ሙሉ በሙሉ የሚከበርና የሚበረታታ ቢሆንም ለአገራዊ ወጥነትና ለስርዓቱ ጥንካሬ ሲባል እነዚህ ልዩ ሁኔታዎች በሞዴል አዋጁ ስር ከተቀመጡት የታክስ መሰረቶች፣ ምጣኔዎች፣ የነጻ መብቶችና ከሌሎች መሰረታዊ መመዘኛዎች ጋር የሚጣጣሙ ሆነው እንዲቀጥሉ አሳስበዋል። የአሜሪካ ዲቪ ሎተሪ ታገደ። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም የፕሬዝዳንት ዶናልድ ትራምፕን ትዕዛዝ ተከትሎ የብዝሃነት ቪዛ ወይንም ዲቪ ሎተሪ ፕሮግራም በአፋጣኝ እንዲታገድ መመሪያ አስተላልፈዋል። ታህሳስ 10 ቀን 2018 ዓ.ም የወጣው ይህ ውሳኔ በየዓመቱ ከፍተኛ ቁጥር ያላቸው ዜጎችን በሎተሪው አማካኝነት ወደ አሜሪካ ለሚያሰማሩ ሀገራት ትልቅ መርዶ ሆኗል። ሚኒስትር ኖም ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በብራውን ዩኒቨርሲቲና በኤምአይቲ በተፈጸመውና የሰው ሕይወት በጠፋበት ተኩስ ምክንያት እንደሆነ ተገልጿል። በድርጊቱ የተጠረጠረው ክላውዲዮ ኔቨስ ቫለንቴ የተባለ ፖርቹጋላዊ ዜጋ እንደ አውሮፓውያኑ አቆጣጠር በ2017 በዲቪ ሎተሪ አማካኝነት ወደ አሜሪካ መግባቱ መረጋገጡ አስተዳደሩ ፕሮግራሙን የደህንነት ስጋት ይፈጥራል በሚል ፈርጆታል። ሚኒስትሯ በሰጡት መግለጫ ይህ አጥፊ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር፣ አሜሪካውያንን ለመጠበቅ ሲባል ይህ አደገኛ ፕሮግራም በአፋጣኝ እንዲቆም ወስነናልም ብለዋል። ኢትዮጵያ በዲቪ ሎተሪ አሸናፊዎች ብዛት ከአፍሪካ ቀዳሚ ከሆኑ ሀገራት መካከል አንዷ ስትሆን በዘንድሮው የዲቪ 2025 ውጤትም 3674 ዋና አሸናፊዎችን በማስመዝገብ በአህጉሪቱ 7ኛ ደረጃ ላይ ትገኛለች። ይህ እገዳ ታዲያ ኢትዮጵያን ጨምሮ በበርካታ ሀገራት ዜጎች ላይ ቀጥተኛ ተጽዕኖ ይኖራል የተባለ ሲሆን በተለይም በአሁኑ ወቅት የቪዛ ቃለ መጠይቅ ቀጠሮ በመጠባበቅ ላይ ያሉ የዲቪ 2025 አሸናፊ የሆኑ በርካታ ዜጎች ሂደታቸው ሙሉ ለሙሉ ሊቋረጥ ይችላል ተብሎ ተሰግቷል። ከዚህ በተጨማሪ ባለፈው ጥቅምት ወር ላይ ያመለከቱና በግንቦት ወር 2025 ውጤት ይጠብቁ የነበሩ በሚሊዮን የሚቆጠሩ ሰዎችም ተስፋቸው ጨልመዋል። ነገር ግን የዲቪ ሎተሪ ፕሮግራም በኮንግረስ ህግ የተቋቋመ በመሆኑ አስተዳደሩ በራሱ ፍቃድ የመሰረት ስልጣን እንደሌለው የህግ ባለሙያዎች ይከራከራሉ። ከዚህ ቀደም መሰል ውሳኔዎች በፍርድ ቤት የታገዱ ሲሆን አሁንም እግዱ ጠንካራ የህግ ክርክሮች እንደሚጠብቀው ተገልጿል። ግብጽ የሱዳንን ብሔራዊ ተቋማት ከጥቃት ለመከላከል አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን ገለጸች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ትላንት ታህሳስ 9 ቀን 2018 ዓ.ም በካይሮ ባደረጉት ታሪካዊ ስብሰባ ግብጽ በሱዳን ወቅታዊ ቀውስ ላይ ያላትን ቁርጠኛ አቋም በይፋ አስታውቀዋል። ካይሮ የሱዳን የግዛት አንድነት መናጋት በራሷ ብሔራዊ ደህንነት ላይ የተቃጣ አደጋ እንደሆነ በመቁጠር ማንኛውንም የመገንጠል ሙከራ እንደማታገስ ገልጻለች። በውይይቱ ወቅት በዋነኛነት ትኩረት የተሰጠው ግብጽ በአልቡርሃን ለሚመራው የሱዳን ጦር ኃይል በምታደርገው ድጋፍ ላይ ሲሆን ፕሬዝዳንት አልሲሲ ግብጽ በ1976 በሁለቱም ሀገራት መካከል የተፈረመውን የጋራ መከላከያ ስምምነት መሰረት በማድረግ የሱዳን ብሔራዊ ተቋማት ከጥቃት ለመከላከል አስፈላጊውን እርምጃ ሁሉ ለመውሰድ ዝግጁ መሆኗን አረጋግጧል። ይህ እርምጃ ካይሮ በሱዳን ውስጥ ጦርነት ውስጥ ያላትን ሚና ወደ ወታደራዊ ስምምነት ደረጃ ሊያሳድገው እንደሚችልም ተገምቷል። ከዚህ በተጨማሪ ግብጽ በሱዳን ጉዳይ ላይ 4 ዋና ዋና ቀይ መስመሮችን በማስመር ለዓለም አቀፉ ማህበረሰብና ለተፋላሚ ወገኖች መልእክት አስተላልፋለች። በዚህም መሰረት ግብጽ የሀገሪቱን መከፋፈል መከላከልና ሱዳን ወደ ተለያዩ ትናንሽ ግዛቶች እንድትበታተን የሚያደርግ ማንኛውም እንቅስቃሴ ማቆም፣ የሱዳን ጦር ኃይልና ዋና ዋና የመንግስት ተቋማት እንዳይፈራርሱ ጥበቃ ማድረግ፣ በንጹሃን ላይ የሚፈጸሙ አስከፊ ጭፍጨፋዎችን በተለይም በዳርፉር አካባቢ ያለውን ሁኔታ ማስቆምና የግብጽን ደህንነት አደጋ ላይ የሚጥል የባዕድ ኃይሎች ጣልቃ ገብነት ቀይ መስመሮቼ ናቸው ስትል አስታውቃለች። ይህ ከፍተኛ ዲፕሎማሲያዊ እንቅስቃሴ የተከናወነው በሳውዲ አረቢያና በአሜሪካ የሚመራው አዲስ የሰላም እቅድ ለጀነራል አልቡርሃን በቀረበበት ወቅት ሲሆን ግብጽ የዚህ እቅድ አካል በመሆኑም ሆነ በተናጠል
በሱዳን ውስጥ የሚመሰረት ማንኛውም የሽግግር መንግስት የሀገሪቱን አንድነት ያስጠበቀ መሆን እንዳለበት በጽኑ አሳስባለች። በተያያዘም የሁለቱ መሪዎች ስብሰባ በኤልፋሽር ከተማ ለወራት የቀጠለውን ከበባና የሰብአዊ ቀውስ በአስቸኳይ መፍታት በሚቻልባቸው መንገዶች ላይ የመከረ ሲሆን ግብጽ ለሱዳን ስደተኞች የምታደርገውን ሰብአዊ ድጋፍ አጠናክራ እንደምትቀጥልም ቃል ገብታለች። በአጠቃላይ ግን የካይሮ ስብሰባ ግብጽ በሱዳን ጦርነት ውስጥ እንደ ታዛቢ ሳይሆን እንደ ባለድርሻ አካል መሳተፍ መጀመሯን ያሳየ መሆኑን ሱዳን ትሪቡን ዘግቧል። በመጨረሻም የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ብድር ለመስጠት ተስማማ። የአውሮፓ ህብረት መሪዎች ለዩክሬን የሚውል የ90 ቢሊዮን ዩሮ ግዙፍ የብድር ድጋፍ ለማድረግ ስምምነት ላይ መድረሳቸው ተሰምተዋል። ይህ ታሪካዊ የተባለለት ውሳኔ የተላለፈው በብራስለስ በተካሄደውና እስከ እኩለ ሌሊት በቆየው የመሪዎች ጉባኤ ላይ ነው። የገንዘብ ድጋፉ ዩክሬን እንደ አውሮፓውያኑ አቆጣጠር በ2026ና 2027 ለሚኖሩባት አስቸኳይ ወታደራዊና መንግስታዊ የበጀት ወጪዎች ማሟያ እንዲሆን ታስቦ የተዘጋጀ ሲሆን የአውሮፓ ህብረት ዓመታዊ በጀቱን እንደ ዋስትና በመጠቀም ገንዘቡን ከዓለም አቀፍ የካፒታል ገበያዎች በመበደር እንደሚያቀርብም ተዘግቧል። ብድሩ ምንም አይነት ወለድ የማይታሰብበት ሲሆን ዩክሬን ብድሩን መመለስ የምትጀምረው በጦርነት ለደረሰባት ውድመት ከሩሲያ ካሳ ስታገኝ ብቻ እንደሚሆን ተገልጿል። ምንም እንኳ የታገዱት የሩሲያ ሀብቶች ለዚህ ብድር በቀጥታ በዋስትናነት ባያገለግሉም ሩሲያ ካሳ ለመክፈል ፍቃደኛ ካልሆነች ግን በህብረቱ ባንኮች የታገደው ንብረትነቱ የሩሲያውያን የሆነን 210 ቢሊዮን ዩሮ ለብድሩ መክፈያነት ሊውል እንደሚችል ተመላክቷል። ይህ ስምምነት እንዲፈረም የሃንጋሪ፣ ስሎቫኪያና ቼክ ሪፐብሊክ መሪዎች ያቀረቧቸው ቅድመ ሁኔታዎች ተቀባይነት ማግኘታቸው የተዘገበ ሲሆን በዚሁ መሰረት እነዚህ ሀገራት ለብድሩ የሚሰጠው ዋስትና በብሔራዊ ኢኮኖሚያቸው ላይ ተጽዕኖ እንዳያሳድር ልዩ ነፃ መብት ተሰጥቷቸዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ውሳኔውን አስመልክተው ሲናገሩ ቃል ገብተን ነበር፣ ቃላችንም ጠብቀናል ያሉ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ይህ ስምምነት ዩክሬን በጦርነቱ ሳቢያ የሚገጥማትን የገንዘብ እጥረት ለመቅረፍ ትልቅ ዋስትና እንደሚሆን ገልጸዋል። ይህ ድጋፍ ዩክሬን ሊገጥማት ይችላል ተብሎ ተሰግቶ የነበረውን የኢኮኖሚ ቀውስ በከፍተኛ ሁኔታ እንደሚቀንስ የዓለም አቀፍ የገንዘብ ድርጅት ባለሙያዎች ግምታቸውን ሰጥተዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 10 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።